ዋው አኮራች በጣም ያኮራኝ አንቺ አፍሽስ ይበይሻል አሃ ጭራሽ እኔ ሮዛ ነኝ አፌን ምዘጋ አዎ እንዳታስበው ገና ይሄን ጉድህን ለዓለም ነው ማውራኝ ሮዛ ከዚች አንዲት ፍሬ ህፃን ልጅ ጋር ስትልከሰከስ የነበርከው አንተ እፈር እኔ በምን ኃጢአቴ በየትኛው በደሌ ነው ዝም የምለው እባክህ ወንድሜ በቃ ተውኝ አልኩህ እንዴ ተውኝ ማን ነው እንደዚህ ያስከፋሽ ዴቭ ልቤ ይሰበራል አሁንም ዳዊት ወንድሜ ከአንዲት ፍሬ ትንሽ ልጅ ጋር እኮ ነው ተኝቶ ያገኘሁት አንቺ ግን ጤነኛ ነሽ ምን ነው እቺ ትንሽ ሙሽራ ባሌን ታስኮበልልብኛለች እኔ ፈርቻለሁ ስላልነበር ምንም የተፈጠረ ነገር የለም ቆይ ለምንድን ነው የምልሽ የማይገባሽ ቆይ ከዚህ በላይ ምን እንዲፈጠር ነበር የፈለከው ያቺ ትንሽ ልጅ እኮ ደረትክ ላይ ነበረች ወይስ ባይኔ ያየሁትን ነገር እያስተባበልከኝ ነው ያለው አዎ አብረን ተኝተን አብረን አድር ሊሆን ይችላል ግን ያ ማለት ስታደርገው ያልከበደ ስትናገረው ከበደ ማን እንደሆንሽ ልንገርሽ የኔ እናንተ ነገር እኮ አቅቶለታል ምንም ነገር መናገር አስፈላጊ አይደለም ታውቂያለሽ አንቺ ያኔ ጥለሽኝ ስትጠፊ ለዘመናት ለአንቺ አስታራቂ ምክንያት ስፈልግ ነበር ግን አንቺ እኔ የምፈራትን ሴት ነበርሽ ምን ነው ስለ ራስሽ ስትሰሚ ገረመሻል የገረምከኝ አንተ ለኔ የፈጠርከው ማንነት ሳይሆን ተናጋሪው አንተ መሆንህ ነው እኔ ነኝ ማቅሽ የተበደልኩት ለካ ያኔ ወንድሜን ካድከው ምናምን ስትይ ነበረው አንቺ ከባንቴሮ ጋር ለመጋደም ነበር አይደል ምን እሺ በይሉኝታ የታሰረ ገላን አቅፌ የተሰደደ ልብን እየተለማመጥኩ ምኖር ሰው አይደለም ይኸውልሽ እኔ እኮ በነፃነት ፈቅድልሽ ነበር አንቺ ግን የተሰረቀ ነገር ነው የሚጣፍጥ በቃ አሃ አመመሽ አይደል ያረግሽው ነገር በጣም ያሳፍራል በቃ አንተ ውሻ እኮ እኔ ውሻ አዎ አንተ ዘልዛላ ውሻ ይኸውልሽ ውሻ ትበይኝሽ እኔ ውሻ አይደለሁ ውሻማ ብትሆን ነው ትላንት እህቴ ስትላት የነበረውን ትንሽ ልጅ ይዘህ የተጋደምከው ምን ሮዛ ከናኦድ ጋር ተመሳጥራ እንግዲህ ዴቭ ላይ እያደረገች ያለችው ነገር ተሳክቶላታል ማለት ነው። እስካሁን ድረስ እንግዲህ ነገሩን በእሷ እንድተቀነባበረና ሁሉንም ነገር እሷ እንዳመቻቸችው ማንም አላወቀም ማለት ነው። በዚህ ደግሞ ሮዛ በጣም ተደስታለች። እንግዲህ ሮዛ ከወደቀችበትና ተስፋ ከቆረጠችበት ተመልሳ ዴቭን ህይወቱን ምስቅልቅሉን ለማውጣት ቆርጣ ተነስታለች ማለት ነው። ለዚህ ደግሞ ትልቁን ሚና እየተጫወተ ያለው ናኦድ ነው ማለት ነው። እንግዲህ ናኦድ ዴቭን እስከ ሞት ድረስ ለመበቀል እንደመጣ ግልጽ ነው ማለት ነው። ለዚህ ደግሞ ትልቁ መሳሪያው ያደረገው ሮዛን ነው። ስለዚህ አሁን ላይ ዴቭን ወዳጆቹ በሙሉ ፊታቸውን እንዲያዞሩበት አድርጓል ማለት ነው። በትክክል እያሰበ ያለው ነገር እየሄደለት ነው ያለው ማለት ነው። እንግዲህ ዴቭ አሁን ላይ ሉሊትን ደፍርሃል ብለው እያሸማቀቁት ነው ማለት ነው። እሱ ግን ምንም ቢሰክርና ራሱን ቢስት ራሱ ምንም ነገር እንዳልተፈጠረ አውቋል ማለት ነው። ግን ደግሞ ይሄንን ነገር ሮዛም ሆነች ወይም ናኦድ አውቀው ስላደረጉት ማንም ሰው እንዳያምን እያደረጉ ነው ያሉት ማለት ነው። እንግዲህ ናኦድ ሀሳቡ አሁን ይሄንን ነገር ለሉሊት አሳምኖና ሉሊት ደግሞ ተደፍር ያለው ብላ እንድትከሰውና እስር ቤት ገብቶ ወይም ደግሞ ትልቅ ያልተገባውን ወይም ያላደረገውን ነገር አድርጓል ብላ ፍርድ ቤት ከመሰከረች ዴቭ ትልቅ ችግር ይደርስበታል ማለት ነው። ይሄንን ቀድሞ ስላሰቡና አመቻችተውት ስለሆነ ሉሊትን በቀላሉ አሳምነዋታል ማለት ነው። በእርግጥ ሉሊት ዴቭ ምንም አላደረገኝም፣ በእርግጥ አብሮኝ ተኝቷል፣ ያ ነገር በጣም አሳስቦኛል፣ ለምን ይሄንን እንዳደረገ ባይገባኝም ግን እኔ ላይ አሁን ምንም የተፈጠረ ነገር የለም፣ እኔ መክሰስ አልፈልግም ብትልም ግን ደግሞ ይሄንን ነገር ማድረጉ ስለማይቀር አንቺ ደፍሮኛል ብለሽ መክሰስ አለብሽ ብለዋታል ማለት ነው። ባይዋጥላትም ግን ደግሞ በዙሪያዋ ያሉት እነሱ ስለሆኑና እሷንም እንደ መሳሪያ እየተጠቀሙባት ስለሆነ የነሱን ሀሳብ ከመቀበል ውጪ ምንም አማራጭ የላትም ማለት ነው። ሂዋንም በበኩሏ ዴቭ ሙሉ በሙሉ አድርጎታል፣ ይሄንን ከሉሊት ጋር ተኝቷል ብላ ነው እያሰበች ያለችው ማለት ነው። ስለዚህ አሁን ላይ ዴቭ ያለበት ነገር በጣም አጣብቂኝ ነው ማለት ነው። ባንቴሮም ቢሆን ዴቭን ክፉኛ ተቀይሞታል ማለት ነው። ምክንያቱም ሉሊትን እንደ እህቱና እንደ እህታቸው ነው የሚያዩት ማለት ነው። እንዴት እንደዚህ ሊያደርግ ይችላል ብሎ ማንም ቆም ብሎ ሊያስብ አልቻለም ማለት ነው። ይሄ ደግሞ ትልቁን ነገር ያመቻቸችውና ይሄ ነገር እንዲፈጠር
እንዲፈጠር ያደረገችው ሮዛ ነች ማለት ነው። ከዚህ በፊትም በነ ባንቴሮና በሂዋን ላይ አድርጋዋለች ማለት ነው። ያንኑ ነገር አሁንም ደግማ እንግዲህ ዴቭ ላይ ትልቅ ችግር ፈጥራለች ማለት ነው። አሁን ደግሞ ሂዋንና ዴቭንም እስከ መጨረሻው ድረስ ለማቃረን እየሰራች ነው ያለችው ማለት ነው። እንግዲህ ለዴቭም ሂዋን ከባንቴሮ ጋር እንደተኛች ነግረዋለች ማለት ነው። እሱም በቀጥታ እሷ ያለችውን አምኖ ሄዶ ሂዋንን ተናግሯታል ማለት ነው። ሂዋን ንግግሩ ባይገባትም ግን በቀጥታ ነው አንቺ ከባንቴሮ ጋር መተኛት ብትፈልጊና እሱን እንደምትፈልጊው ብትነግሪኝ በቀጥታ እፈቅድልሽ ነበረ። እዚህ ሁሉ ውጥንቅጥ ውስጥ መግባት የለብንም ነበር ብሏታል። እሷ ግን በፍጹም እንደዛ እንዳላደረገችና የሱን ያህል ቆሻሻ እንዳልሆነች ተናግራ በጣም አዋርዳና ሰድባ አባራዋለች ማለት ነው። አሁን ላይ እንግዲህ በዴቭና በሂዋን መካከልም ትልቅ ክፍተት ተፈጥሯል ማለት ነው። በዛ ላይ ደግሞ ሮዛ በየአቅጣጫዋ ነው መረቧን የዘረጋችው ማለት ነው። ባንቴሮንም ቢሆን ከሂዋን ጋር እድሉ ይሄ ትልቅ አሁን እያጋጠመው ያለው እድል ትልቅ እንደሆነና ሜዳውም ሆነ ፈረሱ የሱ እንደሆነ ሂዋንን እንደፈለጋት ማድረግ እንደሚችልም እያነሳሳችው ነው ያለችው ማለት ነው። እሱ መቼም ቢሆን ሮዛን አያምናትም፣ ግን ደግሞ ቢቃወማት ራሱ የምትናገረው ነገር ትክክል ነው እያለ ያምናል ማለት ነው። ምክንያቱም እሱ ሂዋንን በጣም ይወዳታል። በዛ ላይ ደግሞ ሂዋን አሁን ላይ በጣም እየተጎዳች ነው ያለችው። ዴቭ ያደረገውን ነገር ካየች በኋላ ደግሞ የባሰ ተጎድታለች ማለት ነው። ከዚህ በፊት እንግዲህ ዴቭ ወንድሜን ገሏል ብላ ስላሰበች ሊገድል ሞክሯል ብላ ስላሰበች ዴቭን ክፉኛ ተቀይማው ስለሆነ እያዘነችና በጣም እየተከፋች ነበረ። ይባስ ብሎ ደግሞ አሁን ዴቭን ከሉሊት ጋር ተኝቶ ስታየው በፍጹም ዴቭ ክፉ ሰውና እንደሚባልለት እንደሆነ በጣም እርግጠኛ ሆናለች ማለት ነው። ይሄ ደግሞ የሮዛና የናኦድ ስራ ነው ማለት ነው። እንግዲህ ሂዋን ወደፊት ወንድሟ ምን ያህል ክፉ እንደሆነ ስትረዳና ከዚህ ጀርባ ሁሉ እጁ እንዳለበት ስታውቅ ምን ያህል ልትጠላው እንደምትችል ግልጽ ነው ማለት ነው። በእርግጥ ዴቭን ሊበቀለው ይፈልጋል፣ ግን ደግሞ በዴቭና በሷ መካከል ማለትም በሂዋን መካከል ትልቅ ክፍተት እንዲፈጠር እያደረገ ያለው እሱ ነው ማለት ነው። ምንም ቢሆንና ምንም ክፉ ቢሰራ አሁንም ድረስ ዴቭን ሂዋን ትወደዋለች። ግን ደግሞ አሁን እየሰማችውና እየተደረገ ያለው ነገር ግን ለጊዜውም ቢሆን ከዴቭ አርቋታል። ግን ደግሞ መጨረሻም ቢሆን እውነቱ ሲወጣ ችግሩ ማጋ እንዳለ መታወቁ የማይቀር ነው ማለት ነው። አሁን ላይ ግን ዴቭ ያለበት ሁኔታና እያሳለፈው ያለው ነገር በጣም የሚያስከፋና በጣም የሚያሳዝን ነው ማለት ነው። እንግዲህ ብዙ ውለታ ውሎላቸዋል። የባንቴሮንም ሕይወት አድኗል። በዛ ላይ ደግሞ ለሉሊት ብዙ ውለታ ውሎላታል። ከዛ ሰውዬ ማለትም ከመሰለም ሕይወቷን አድኖላታል ማለት ነው። እሷም እንግዲህ በቀላሉ እነሱ የሚሏትን አምናለች ማለት ነው። በጣም ወደዋለሁ ማለትም ወንድሜ ነው፣ እንደ ብዙ ችግሮችን ለኔ አሳልፏል፣ ከብዙ መከራዎችም አድኖኛል ብላ እያሰበች ግን ደግሞ ሰዎች በቀላሉ የሚሏትን ብቻ አምና ክፉኛ ተቀይመዋለች ማለት ነው። በዛ ላይ ደግሞ ናኦድ እያስፈራራት ነው ያለው። ለምንድን ነው የሚያስፈራራኝ? እኔን መርዳት ቢፈልግ ኖሮ ይሄ ሁሉ ነገር ለምን አስፈለገም ብላ ማሰብ ስትችል እኔ እንደምልሽ ካላደረግሽና እኔ በምልሽ መንገድ ካልሄድሽ እናትሽ ትሞታለች ወይም ደግሞ አሳልፌ ለመሰለ እሰጥሻለሁኝ እያለ እያስፈራራት ነው ማለት ነው። ይሄ ሁሉ እሷን ለመርዳት ቢመጣና እውነት እሱ እንዳለው ከሷ ጎን ለመቆም ቢሆን ኖሮ ይሄ ሁሉ ማስፈራሪያና ዛቻዎች ለምን አስፈለጉስ ብላ ማሰብ ነበረባት። ግን ደግሞ በቀጥታ እሷ የሚላትን ብቻ ካላደረገች ትልቅ አደጋ እንደሚደርስባት በቀጥታ እየነገራት ነው ማለት ነው። ስለዚህ አሁን ላይ ሉሊት ዴቭ ባደረገው ነገር ሳይሆን ናኦድ በሚያስፈራራት ነገር ነው እየተመራች ያለችው ብለን እንድናስብም ያደርገናል ማለት ነው። በዛ ላይ ደግሞ እውነታውንም ታውቀዋለች። በእርግጥ አብሯት ተኝቷል። አብሯት ቢተኛም እንደ ወንድሟ ነው የሚያያት። ምንም ችግር አልነበረውም። ምንም ነገር አልተፈጠረም። ምንም ነገር እንዳልተፈጠረ
እያወቀች ግን መክሰስ አለብሽ ሲሏት እሺ ብላ ተስማምታለች ማለት ነው። ይሄ ራሱ ለሷ ትልቅ ማስረጃ ሊሆንላት ይችል ነበር ማለት ነው። ከዴቭ ጀርባ ምን የሆነ ነገር እየተካሄደና ወይም እሱን ለመጉዳት እየጣሩ እንደሆነ መረዳት ትችል ነበር። አለዚያም ደግሞ ከዴቭ ጀርባ ምን አይነት የተደበቀ ነገር እንዳለ ለማውጣጣት መሞከር ነበረባት ማለት ነው። ግን ደግሞ ማንም እንደዚህ ያደረገ ሰው የለም ማለት ነው። ሔዋንም ብትሆን ባንቴሮም ቢሆን ሁሉንም ነገር ናኦድ የሚነግራቸውን ነገር ነው እንጂ እየሰሙ ያሉት ከዴቭ ጀርባ ምንድነው ያለው ብለው በራሳቸው መንገድ ለማጣራት ማንም የሞከረ ሰው የለም ማለት ነው። ስለዚህ ግን አሁን ላይ በማንኛውም መንገድ ቢሆን ዴቭ ነው እየተጎዳ ያለው ማለት ነው። ምክንያቱም ሁሉም አንድ ሆነዋል። ይሄ ደግሞ የናኦድ ሀሳብና የናኦድ እቅድ ነው። በዙሪያው ያሉትን ሰዎች ማሳጣትና እሱን እስከ ወዲያኛው ድረስ ማንኮታኮት፣ ዝናውን ወይም ደግሞ ያለውን በጎነት ማጥፋትና ሀብት ንብረቱን በአጠቃላይ ዴቭ ወድቆና ተዋርዶ ማየት ነው የሚፈልገው ማለት ነው። ግን ደግሞ ምንም አይነት ማስረጃ ትክክለኛ ነገር የለም ማለት ነው። ዴቭ እንደሚለው ገዳይ ነው፣ ነፍሰ በላና ብዙ ሰዎችን እያሰቃየ ያለ ሰው ነው እንደሚለው አይነት ሰው መሆኑን እስካሁን ድረስ ምንም አይነት ማስረጃ የለም ማለት ነው። ዴቭም እስካሁን ድረስ እሱን ራሱን ለመከላከል ምንም ነገር እያደረገ አይደለም። በእርግጥ ናኦድ ላይ የሆነ ስህተት እንደሰራ አንዳንድ ፍንጮችን ቢያሳየንም ግን ደግሞ እርግጠኛ አይደለንም ማለት ነው። ለምን ናኦድ ላይ እንደዚህ እንዳደረገ ለማንም አልተናገረም። ለምን እሱንም ለማስገደልም ሆነ ለመግደል እንደሞከረ ምንም አይነት ፍንጭ የለም ማለት ነው። እንግዲህ ዴቭ እውነተኛ ከሆነና እውነቱን ናኦድንም በምክንያት ከሆነ እንደዚህ ያደረገው ያንን ምክንያት ማስረዳት ነበረበት። ስለዚህ ያኔ ሁሉም ነገር ትክክለኛውን ቦታ ሊይዝ ይችላል። ሔዋንም ልትረዳውና ወደሱ ልትመለስ ትችል ነበረ። ግን ደግሞ አሁን ላይ ዴቭ የሚያደርጉበትን ነገር ራሱ በቅጡ እየተከላከለ አይደለም ማለት ነው። ተስፋ ቆርጦና ብቻውን ሆኖ ነው ያለው። ሁሉም ተባብረው እሱን ለማጥቃትና እሱን ለመጉዳት ደፋ ቀና እያሉ ነው ያሉት ማለት ነው። እንግዲህ ወደፊት ምን እንደሚፈጠር ባናቅም አሁን ላይ ግን ዴቭ እያጋጠመው ያለው ነገር ትንሽ ከባድ ነው ማለት ነው። ሉሊትም እንግዲህ በተባለችውና በታቀደላት መሰረት ቀጥታ የከሰሰችበትን ወረቀት አምጥታ ሰጥታዋለች። ሉሊት እንዲህ በማድረጓ ዴቭ በጣም ነው የተገረመው ማለት ነው። እኔን ደፈረኝ ብለሽ ከሰሽኝ ወይ ብሎ እንግዲህ በጣም እየተገረመ ነው ያለው ማለት ነው። እሷም የምትናገረውና የምትመልሰው መልስ ሳይኖራት ዝም ብላ እያየችው ነበረ። ምክንያቱም አብራተኛ እንጂ አልደፈራትም። እስካልደፈራትና አካሏ ላይም ሆነ ወይም ደግሞ ምንም አይነት ጉዳት እስካላደረሰባት ድረስ ብትከሰውም ያን ያህል ቅጣትና ያን ያህል የሚከፋ ነገር አይደርስበትም ማለት ነው። እውነታውን ታውቀዋለች። ስለዚህ ዋሽታ ደፍሮኛል ብላ እንግዲህ አሳልፋ ልትወነጅለው ካላሰበች በስተቀረ እሷ ላይ ያደረገባት ነገር ምንም እንደሌለ ግልጽ ነው። እየተናገረችም ነበረ። እንዴት ምንም ሳይጎዳኝ እንዴት ልከሰው እችላለሁ ብላለች። ናኦድ ግን እሱን በማንኛውም አጋጣሚ ማዋረድና መጉዳት ስለሆነ ማድረግ አለብሽ ብሎ አስገድዷታል። ይሄንንም እሷ እሺ ብላ ተቀብላለች ማለት ነው።